የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው የታላቁ የአብይ ጾም አራተኛው ሳምንት መጻጉዕ ተብሎ ተሰይሟልና ስለምን መጻጉዕ ተብሎ ተሰየመ፣ በዚህ ሳምንት ምን እንድንማር ተፈልጎ ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ ባፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተረዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ ቅድስት ቤተ ክርስቲያናችን ታላቁን የአብይ ጾም በ8 ሳምንታት ከፍላ ለስምንቱም ሳምንታት ደግሞ በሊቁ በቅዱስ ያሬድ አማካኝነት ስያሜ ሰጥታ በእነዛ ስያሜዎች ውስጥ ደግሞ እኛን ታስተምርበታለች ማለት ነው። የመጀመሪያውን የአብይ ጾም ሳምንት ዘወረደ ወይም ደግሞ የወረደ ብላ ሰይማ ጌታችን መድኃኒታችን ኢየሱስ ክርስቶስ ተጠመቀ፣ እንዲሁም ደግሞ ሞተ፣ ተሰቀለ፣ አረገ፣ ተነሳ ከማለቷ አስቀድሞ ከሰማያት ሰማያት መውረዱን መናገር አስፈላጊ ነውና በመጀመሪያው የአብይ ጾም ሳምንት የወረደ ወይም ዘወረደ ብላ ሰይማ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማያት ሰማያት መውረዱን ከመቤታችን ከቅድስት ድንግል ማርያም መወለዱን በደንብ ታስተምረናለች ማለት ነው። ሁለተኛውን የአብይ ጾም ሳምንት ደግሞ ቅድስት ብላ ሰይማ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅድስና የባህሪ ገንዘቡ መሆኑን ታስተምረናለች። ቅዱሳን ጻድቃን ሰማዕታትን ቅዱሳን ብንላቸው ቅድስናቸው የጸጋ ቅድስና ነው። አስገኙ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅድስና ግን ከማንም ያላገኘው የባህሪ ገንዘቡ መሆኑን በሁለተኛው የአብይ ጾም ሳምንት ታስተምረናለች ማለት ነው። በተጨማሪም በዚህ ሳምንት ላይ ስለ ሰንበታት ቅድስና ታስተምረናለች ማለት ነው። ሶስተኛውን የአብይ ጾም ሳምንት ደግሞ ምኩራብ ብላ ሰይማ ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው እየተዘዋወረ በሚያስተምርበት ወቅት ላይ በአይሁድ ምኩራቦች እየገባ ማስተማሩን ታስተምረናለች። በሚያስተምርበት ወቅት ደግሞ ቤቴ የጸሎት ቤት ትባላለች፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት ብሎ ጅራፍ ገምዶ አበጃይቶ ርግብ ሻጮችን በሬ ሻጮችን ጅራፍ ገምዶ አበጃይቶ እየገረፈ እንዳስወጣቸውና አዎ የሻጭ የለዋጮችን ገበታቸውን እንደገለባበጠባቸው በደንብ በስፋት በሶስተኛው የአብይ ጾም ሳምንት ታስተምረናለች ማለት ነው። እነዚህን ሳምንታት ወቅታቸውን ጠብቀን በባለፈው ተማምረናል። ዝርዝር ያለ አስተምሮ መማር ከፈለጋችሁ ወደ ኋላ መለስ ብላችሁ መመልከት ትችላላችሁ ማለት ነው። ዛሬ የምንማማረው ስለ አራተኛው የአብይ ጾም ሳምንት ነው። ቅድስት ቤተ ክርስቲያናችን በሊቁ በቅዱስ ያሬድ አማካኝነት አራተኛውን የአብይ ጾም ሳምንት መጻጉዕ ብላ ሰይማልናለች። ስለምን መጻጉዕ ብላ ሰየመች? መጻጉዕ ማለት ምን ማለት ነው? በዚህ ሳምንት እኛ ምን እንድንማር ነው የሚለውን ስንመለከት ደግሞ ከቃሉ ትርጉም ጀምሮ ስንመለከት መጻጉዕ ማለት የወደቀ የተጨበጠ የሰለለ መነሳት መቀመጥ የማይችል ሽባ ጎባጣ ህመምተኛ ማለት ነው። ባጭሩ መጻጉዕ ማለት በሽተኛ ማለት ነው። ታዲያ በዚህ በአብይ ጾም አራተኛው ሳምንት ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ደዌያንን መፈወሱ የሚዘከርበት የሚነገርበት ታላቅ ሳምንት ነው ማለት ነው። ጌታችን ደዌያንን መፈወሱ፣ ዕውራንን ማብራቱ፣ ለምጻሙን ማንጻቱ፣ ሽባዎችን መተርተሩ፣ እንደዚሁም ደግሞ ታላላቅ ገቢረ ተአምራትን ማድረጉ የሚነገርበት ታላቅ ሳምንት
ሳምንት ነው ማለት ነው። ይህ መጻጉዕ የተባለ ሳምንት። በዚህ ሳምንት በይበልጥ ደግሞ በዮሐንስ ወንጌል ምዕራፍ 5 ላይ የተመዘገበው ታሪክ የሚታሰብበት የሚነገርበት ሳምንት ነው ማለት ነው። እኛም ታዲያ አስተምሯችንን በደንብ ዝርዝር አድርገን ከመመልከታችን አስቀድመው የዮሐንስ ወንጌል ምዕራፍ 5 ምን እንደሚል ከመጽሐፍ ቅዱሳችን ላይ አንብበን እንጀምራለን ማለት ነው። የዮሐንስ ወንጌል ምዕራፍ 5 ቁጥር 1 እስከ 8 ስትመለከቱ እንዲህ የሚል ቃል ታገኛላችሁ። ከዚህ በኋላ የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ ነበረባት። በእነዚህ ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና ዕውሮች፣ አንካሶችም ሰውነታቸውም የሰለለ ብዙ ሕዝብ ይተኙ ነበረ። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበርና እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበረ። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስ ይህንን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህን? አለው። ሰውየውም ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስም ተነሳና አልጋህን ተሸክመ ሂድ አለው። ሰውየውም ዳነ፣ አልጋውን ተሸክሞ ሄደ ይላል። ቁጥር 9 ላይ ስትመለከቱ እንደምታገኙት ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው በዚች ምድር ላይ ሲመላለስ እየተዘዋወረ ብዙ ትምህርቶችን ሲያስተምር ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር እስራኤል ተዘዋውሮ በልዩ ልዩ ደዌ የተያዙትን በሽተኞችን ሁሉ አድኗቸዋል። ወንጌላዊው ቅዱስ ማቴዎስ ይህንን ሁኔታ ሲገልጽ እንዲህ ይላል። በዚህ በማቴዎስ ወንጌል ምዕራፍ 4 ቁጥር 23 እስከ 24 ላይ ስንመለከት የመንግሥትንም ወንጌል እየሰበከ በሕዝብም ያለውን ደዌና ሕማም ሁሉ እየፈወሰ በገሊላ ሁሉ ይዞር ነበረ። ዝናውም ወደ ሶርያ ሁሉ ወጣ። በልዩ ልዩ ደዌና ስቃይም ተይዘው የታመሙትን ሁሉ፣ አጋንንት ያደሩባቸውን፣ በጨረቃም የሚነሳባቸውን ሽባዎችንም ሁሉ ወደ እርሱ አመጡ፣ እርሱም ፈወሳቸው ይላል። ልብ ወገኖቼ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ ሲመላለስ ከማስተማር በተጨማሪ በልዩ ልዩ ደዌ የተያዙትን፣ በምድር ላይ የሚሰቃዩትን ይፈውሳቸው እንደነበረ ወንጌላዊ ቅዱስ ማቴዎስ በዚህ መጽሐፍ ቅዱስ ክፍል መዝግቦልናል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን እያደረገ በምድር እስራኤል ሲዞር ሳለ ከዕለታት በአንደኛው ቀን አንድ ለ38 ዓመታት ያህል በአልጋ ቁራኛ በደዌ ዳኛ ተይዞ በአልጋው ላይ ተኝቶ የነበረውን በሽተኛ ሰው ኢየሩሳሌም ውስጥ በምትገኘው ቤተሳይዳ በምትባለው የመጠመቂያ ቦታ ላይ አገኘው ማለት ነው። ብዙ ሰዎች ይህ ሰው ስሙ መጻጉዕ የሚባል ይመስላቸዋል። ነገር ግን መጻጉዕ የዐቢይ ጾም 4ኛ ሳምንት ስያሜ ነው። ነገር ግን የዚህ ሰው ስም አይደለም። መጻጉዕ ሲባል የእርሱ ስም የሚመስላቸው ሰዎች ስላሉ መጽሐፍ ቅዱስንም ስታነቡ የዮሐንስ ወንጌልን ቅድም ያነበብነውን ምዕራፍና ቁጥር ስታነቡ ለ38 ዓመት ያህል በአልጋ ቁራኛ በደዌ ዳኛ ተይዞ ሲሰቃይ የነበረ አንድ ሰው ነበር ይላል እንጂ ስሙን የሚጠቅስ የለም ማለት ነው እዚህ የመጽሐፍ ቅዱስ ክፍል ላይ። ስለዚህ መጻጉዕ ማለት በሽተኛ ሕመምተኛ ማለት ነው እንጂ የዚህ ሰው ስም እንዳልሆነ በዚሁ አጋጣሚ ልታውቅ ያስፈልጋል ማለት ነው። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ለ38 ዓመት ያህል በአልጋ ቁራኛ በደዌ ዳኛ ተይዞ ሲሰቃይ የነበረውን ሰው ቤተሳይዳ በምትባል የመጠመቂያ ቦታ ላይ አገኘው። በዚች የጸበል ቦታ ላይ ለረዥም ዓመታት ተኝቶ ድህነቱን ለማግኘት ይጠባበቅ ነበረ። በዚች መጠመቂያ ቦታ ላይ ድህነትን ይጠባበቅ የነበረው እርሱ ብቻ አልነበረም። ሌሎች በተለያዩ በሽታዎች የተያዙ ብዛት ያላቸው በሽተኞች ጭምር በዚህ ቦታ ላይ ነበሩ። ወንጌላዊ ቅዱስ ዮሐንስ ይህንን ሁኔታ ሲገልጽ እንዲህ ይላል። በዮሐንስ ወንጌል ምዕራፍ 5 ቁጥር 3 ላይ በሽተኞችና ዕውሮች፣ አንካሶችም ሰውነታቸውም የሰለለ ብዙ ሕዝቦች ይተኙ ነበር ይላል። እነዚህ ሁሉ በሽተኞች በዚያች 5 መተላለፊያ ባሏት የመጠመቂያ ቦታ ላይ
ተኝተው ድህነታቸውን ይጠባበቁ የነበረው የጌታ መልአክ ወርዶ ጸበሉን ሲያናውፀው ቀድሞ ወደ ውሃው የሚገባ ሰው ስለሚድን ነበረ። ስለዚህ ለረጅም ጊዜ በዚያች ቦታ ላይ ተኝተው የውሃውን መንቀሳቀስ ወይም ደግሞ መናወጥ እየጠበቁ ቀድሞ ወደ ውሃ ይገቡ ነበረ። ቀድሞ መልአኩ ወርዶ ውሃውን ሲያናውጠው ሊፈወስ የሚችለው አንድ በሽተኛ ብቻ ነበረ። እርሱም ታዲያ ቀድሞ የገባ ማለት ነው። ሰው ያለው ቀድሞ ወደ ውሃ ይወረውረውና ቀድሞ ይፈወሳል። እንዲሁም ደግሞ በሽታቸው በእግር ለመሄድ የሚፈቅድላቸው በውስጥ ሕመም የሚሰቃዩ ሰዎችን በእግራቸው ፈጥነው ወደዚያ ጸበል ገብተው ይፈወሱ ነበረ። ይህ ሰው ግን ዘመድ ወገን ስላልነበረው ብቻውን ስለነበረ ወደዚያ መጠመቂያ ቦታ ላይ የሚከተው መልአኩ ውሃውን ሲባርከው ሲናወጥ ወደዚያ ውስጥ የሚጥለው ሰው ባለመኖሩ ለረጅም ዓመታት ወገኖቼ፣ ለ3 ዓመት አይደለም፣ ለ38 ቀን አይደለም፣ ለ38 ዓመት ሙሉ ድህነቱን ሲጠባበቅ በዚያችን መጠመቂያ ቦታ ላይ ተኝቶ በሕመም ሲሰቃይ ነበረ። ከምንም በላይ ደግሞ የእርሱን ሕመም የከፋ የሚያደርገው ከእርሱ በኋላ የመጡ ብዙ ሰዎች ወደ መጠመቂያው ቀድመው እየገቡ እየዳኑ ሲሄዱ የእነርሱን መዳን ይመለከታል። ነገር ግን እርሱ መዳን አልቻለም። እነርሱ ተፈውሰው ይሄዳሉ፣ ነገር ግን እርሱ ተፈውሶ መሄድ አልቻለም። በዚህ ሁኔታ ለ38 ዓመት ያህል በአልጋ ቁራኛ በደዌ ዳኛ ተይዞ ሲሰቃይ ነበረ። እርሱ ለ38 ዓመት ያህል በመጠመቂያዋ አጠገብ ሊተኛ የቻለው ምንም አይነት ሰው ወይም ደግሞ ዘመድ ወይም ደግሞ ወገን ስላልነበረው ነው። ወገኖቼ፣ ዛሬ ጤነኛ በሆንን ጊዜ፣ ዛሬ ሀብት ንብረት ባለን ጊዜ ዘመድ ወገን አለን። በታመምን ጊዜ፣ ባጣን ጊዜ፣ ገንዘብ ባጣን ጊዜ እመኑኝ ወገኖቼ፣ ዘመዴ ነው ወገኔ ነው ያላችሁት ሁሉ ይርቃችኋል፣ ይሸሻችኋል። በምትታመሙ ጊዜ ምናልባት አንድ ሳምንት ተመላልሶ ሊጠይቃችሁ ይችላል። ነገር ግን ሕመማችሁ የከፋ ቢሆንና ወራትን ቢፈጅ ከነመፈጠራችሁም ዘመድ አዝማዶቻችሁ ወገኖቻችሁ ሁሉ ይረሷችኋል። ወገኖቼ፣ እግዚአብሔር አምላካችን ከዚህ ይሰውረን። አዎ ይህ ሰው መጀመሪያ ዘመዶች ነበሩት፣ ወገኖች ነበሩት። ነገር ግን ዘመዶቹ ወገኖቹ ለጥቂት ጊዜ አስታምሞት፣ ነገር ግን ሊድን ባለመቻሉ ሊፈወስ ባለመቻሉ ጥለውት ሄዱ፣ ሸሹት። ወገን ዘመድ በማጣቱ ደግሞ ይህ ሰው ለ38 ዓመት ያህል ተሰቃየ። የእርሱን ስቃይ የእሱን ሕመም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ይመለከታል። መድኃኒታችን ኢየሱስ ክርስቶስ ወደዚች የመጠመቂያ ቦታ የመጣው በተለይ ይህንን ሰው ለመፈወስ ነው። ምክንያቱም ወንጌላዊ ቅዱስ ዮሐንስ ሲናገር እንዲህ ይላል፣ ኢየሱስ ይህንን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ይላል ዮሐንስ 5:7 ላይ። ይህንን አውቆ ብሎ የጻፈልን ለ38 ዓመታት ያህል መተኛቱን አውቆ ሊያድነው መምጣቱን ካነጋገሩ ስለተረዳ ነው። ወገኖቼ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን ሊፈውሰን ሲመጣ እንደ ምድራውያን ሐኪሞች እንዴት ያደርግሃል? ከጀመረ ስንት ጊዜ ይሆንሃል? ልትታመም የቻልከው በምን ምክንያት ነው? በምን ምክንያት ይመስልሃል? እያለ ብዙ ጥያቄዎችን አይጠይቀንም። እነዚህን ሁሉ ጥያቄዎች ሳይጠይቀን በአምላክነቱን ሁሉን ነገር ያውቃልና በአንድ ቃል ብቻ ሊያድነን ሊፈውሰን የሚቻለው አምላክ ነው። የእኛ አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ ቀርቦ በአምላክነቱ ሁሉን ነገር ያውቅ ስለነበረ ልትድን ትወዳለህን በማለት ፈቃደኝነቱን ጠየቀው። ወገኖቼ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ዛሬም ሁላችንንም ይህንን ጥያቄ ጠይቀናል። ልትድኑ ትወዳላችሁን እያለ ይጠይቀናል። የእኛ ምላሽ ምን ይሆን? አዎን ጌታ ሆይ ልንድን እንወዳለን ነው ወይንስ ደግሞ ብዙ ምክንያቶችን መደርደርን ነው ምንሻው? ወገኖቼ፣ እዚህ ጋር ቆም ብለን እናስተውል ያስፈልጋል። ልትድን ትወዳለህን ብሎ ከጠየቀው በኋላ ተነሳና አልጋህን ተሸክመ ሂድ በማለት በቃሉ ስለፈወሰው አልጋውን ተሸክሞ ወደ ቤቱ ሄደ። ያ ለ38 ዓመት ሙሉ ከአልጋው ላይ መውረድ ያልቻለው፣ መንቀሳቀስ ያልቻለው፣ መቆም ያልቻለው በሽተኛ ሕመምተኛ ሰው
ጌታችን ሲመጣ ግን አልጋህን ተሸክመ ሂድ ስላለው ብቻ፣ በቃሉ ስለፈወሰው ብቻ ለረዥም ዓመታት ተዘርግቶ የነበረው እግሩ አልቆም ሳይለው ሳይንገዳገድ ምንም አይነት ሕመም ሳይሰማው ለ38 ዓመት ሙሉ የተሸከመችውን አልጋውን ተሸክሞ ተፈውሶ ሄደ። ነገር ግን ልናስተውል የሚገባው ነገር አልጋህን ተሸክመ ሂድ ከማለቱ አስቀድሞ ጌታችን ልትድን ትወዳለህን ብሎ በጠየቀበት ጊዜ ያ ሕመምተኛ ሰው አንድ ምላሽ መልሶ ነበረ። ምን ብሎ መለሰ ስንል ልትድን ትወዳለህን ሲለው ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ልመጣ ሳለው ሌላው ቀድሞኝ ይወርዳል አለ። የዮሐንስ ወንጌል ምዕራፍ 5 ቁጥር 7 ላይ ወገኖች ይህንን ቃል አስተውሉ። ጌታችን የጠየቀው ልትድን ትወዳለህን ያለው አዎ ልድን እወዳለሁ ማለት ነበረበት። እርሱ ግን ብዙ ምክንያቶችን ደረደረ። ጌታችንን ሲመለከተው ከእርሱ ጋር ብዙ ሰዎች ስለነበሩ ይህ ሰው ብዙ ሰዎች ይከተሉታልና ከእርሱ ጋር ከሚከተሉት መካከል ጉልበተኛ የሆኑትን እኔን አንስተው ወደዚህ ጸበል ሊወረውሩ የሚችሉትን ይመድብልኛል ብሎ አስቦ ሰው የለኝም አለ። ወደ መጠመቂያዊት ውስጥ የሚያኖረኝ ሰው የለኝም አለ። ወገኖቼ ዛሬም ቢሆን ሰው የለኝም የሚለው ቃል የብዙ ሰዎች ምክንያት ነው። ልትድኑ ትወዳላችሁን ሲለን ጌታችን አይ ሰው የለኝም የምንል ብዙዎች ነን። ዛሬም በዘመናችን መታመኛችንን እግዚአብሔር ላይ ሳይሆን ሰው ላይ ያደረግን ብዙዎቻችን ነን። ለምን ትምህርትን አልቀጠልክም ተብሎ የሚጠየቅ ሰው እንድማር የሚረዳኝ ሰው የለኝም ይላል። ለምን ሥራ አልጀመርሽም የምትባል ሴት ሥራ የሚያስገባኝ ሰው የለኝም ትላለች። እንጀራን የሚሰጥ ሥራን የሚሰጥ እግዚአብሔር አምላክ መሆኑን ዘንግተው መተማመናቸውን እግዚአብሔር አምላክን ማድረግን ዘንግተው ለሚጠየቁት ጥያቄ ሁሉ ሰው የለኝም የሚሉ ዛሬም በዘመናችን ብዙዎች አሉ። ልትድኑ ያልቻላችሁት ለምንድን ነው ተብለው የሚጠየቁ ሰዎች የምንታከምበት ገንዘብ የሚሰጠን ሰው የለንም ይላሉ። ብዙ ሰዎች በብዙ ቦታዎች ላይ አጥብቀው የሚሹት ወይም ደግሞ የሚፈልጉት የሰዎችን መኖር ወይም ደግሞ እርዳታ ነው። ዛሬ በዘመናችን ወገኖቼ እኛ አጥብቀን ልንሻው የሚያስፈልገን ነገር የእግዚአብሔርን እርዳታና ማዳን መሆን አለበት። የሚያበላ የሚያጠጣ የሚያለብስ መጠለያ የሚሰጥ ሥራ የሚባርክ የሚፈውስ የሚያበለጽግ የሚያኖር እግዚአብሔር መሆኑን አስረግጠን ስላላመንንና መታመኛችንን ሁሉ በሰዎች ላይ ስላደረግን ዛሬም ልንድን አልቻልንም። ዛሬም በሕመም እንሰቃያለን። ልንድን አልቻልንም። ለምን ካልን ደግሞ በጸበሉ ላይ አድሮ እግዚአብሔር አምላክ ይፈውሰኛል ከማለት ይልቅ ይህ ጸበል ያድነኝ ይሆን የዚያ ጸበል ያድነኝ ይሆን እያልን ይህንን ጸበልም ልሞክረው ይሆን እያልን ጸበልን ሙከራ አደረግነው እንጂ ይፈውሰኛል ብለን አምነን በየአጥቢያችን ባለው ጸበል ላይ ስላልገባን አምነን ስላልተጠመቅን መታመኛችንን በእግዚአብሔር ላይ ስላላደረግን ዛሬም በየጸበሉ ያለን ሰዎች መዳን አልቻልም። ወገኖቼ ስንቶቻችን እግዚአብሔር አምላክ በዚህ ጸበል ያድነኛል ብለን አምነን ይሆን እየተጠመቅን ያለነው? በዚያ ደብር ያለው ጸበል ያድናል ስለተባለን ነው ሄደን የምንጠመቀው? ወይንስ ደግሞ እግዚአብሔር አምላክ በዚያ ጸበል ያድነኛል ብለን አምነን ነው ሄደን እየተጠመቅን ያለነው? እዚህ ጋር ነው ልዩነቱ ወገኖቼ። ዛሬ በየአጥቢያዎች በየአድባራቱ ሁሉ ጸበሎች አሉ። ነገር ግን በአጥቢያችን በአጠገባችን ያለውን ጸበል ትተን በዚያ ቦታ ያለው ጸበል ያድናል ሲባል በዚያ እንሰለፋለን። ነገር ግን አጠገባችን ያለውን ጸበል የሰጠን ማን ነው? እግዚአብሔር አምላክ ነው ወገኖቼ። በዚህ እርሱ በሰጠን ጸበል ያድነኛል ይፈውሰኛል ብለን አምነን ብንጠመቅ በአጠገባችን ባለው ጸበል እንድን እንፈወስ ነበር። ነገር ግን እኛ ያድናል ስለተባለን ብቻ እዛ እንሄዳለን። እስቲም ልሞክረው፣ እርሱንም እኮ ያድነኛል ብለን አንሄድም ወገኖቼ። ልሞክረው ብለን እንሄዳለን። መዳን አልቻልንም። ዛሬም ወገኖቼ መታመኛችንን እምነታችንን እናስተካክል።
ይህ በሽተኛ ሰው እድናለሁ ብሎ የተኛው የእግዚአብሔርን እርዳታ አገኛለሁ ብሎ ሳይሆን ያንድን ጎልማሳ ሰው ፈርጣማ ክንድ ስለነበረ አዎ ሊድን አልቻለም። ወገኖቼ ከእርሱ ልንማር ያስፈልጋል። የመጽሐፍ ቅዱስን ታሪክ ማወቅ መማር ብቻ ሳይሆን የምንማረውን ወደ ተግባር ልንለውጠው ያስፈልጋል። ወደ ራሳችን ሕይወት ልናመጣ ያስፈልጋል። እርሱ የዳነው መድኃኒታችን ኢየሱስ ክርስቶስ ሊያድነው እንደሚችል ባመነ ጊዜ ነበረ። ለመዳንና ሌሎች ያጣናቸውን ነገሮች ለማግኘት በእግዚአብሔር ማመን ወሳኝ ነገር ነው ወገኖቼ። ማመን ይቀድማል፣ ከዚያም ደግሞ መዳን። እግዚአብሔር ያለው ሰው ሁሉም ነገር አለው። እግዚአብሔር የሌለው ሰው ግን ሁሉም ነገር ያለው ይመስለዋል እንጂ ምንም ነገር የለውም። የተማረ ቢመስልም አልተማረም። ሥራ ያለው ይምሰለው እንጂ ሥራ የለውም። ጤና ያለው ይምሰለው እንጂ ጤና የለውም። ሀብት ያለው ይምሰለው እንጂ ድሃ ነው። የለበሰ ይምሰለው እንጂ ርቃኑን ነው። እግዚአብሔርን ሳያምኑ የሚገኝ ትምህርት፣ እግዚአብሔርን ሳያምኑ የሚገኝ ሥራ፣ እግዚአብሔርን ሳያምኑ የሚገኝ ጤና፣ ልብስ ወዘተ በከንቱ የሚጠፉ ናቸውና ወገኖቼ ቆም ብለን ልናስብ ያስፈልጋል። ላጣው ነገር ሁሉ እንደ መፍትሄ አድርጎ ሰውን የሚያቀርብና መፍትሄ ሲያጣ ሰው ስለሌለ ነው በማለት ምክንያት የሚያቀርብ ሰው ከእግዚአብሔር ጋር ያለው ግንኙነት ደካማ ወይም ደግሞ ባዶ መሆኑን ያሳያል። ዛሬ ሥራ አጥታችሁ ተስፋ ቆርጣችሁ በተስፋ መቁረጥ ውስጥ ያላችሁ ሰዎች ወገኖቼ መታመኛችሁን በሰው ላይ አታድርጉ። እከሌ ሥራ ይሰጠኝ ይሆናል፣ እከሌ መሥሪያ ቤት ይቀጥረኝ ይሆናል ብላችሁ መታመኛችሁን በመሥሪያ ቤቶች ላይ በሰዎች ላይ አታድርጉ። መታመኛችሁን በእግዚአብሔር ላይ አድርጉ። ያኔ ነገሮች ሁሉ ይስተካከላሉ። በእግዚአብሔር አምኖ ወደ ቤተ ክርስቲያን በመቅረብ ጸበል ከመጠመቅ፣ በእምነት ከመታሸትና ቅባ ቅዱስ ከመቀባት፣ በመስቀል ከመዳሰስ ይልቅ በሰዎች አምኖ ወደ ጠንቋዩ፣ ወደ ቃልቻው፣ ወደ ዛር ጎታችሁ በመቅረብ እርሱ አድርጉ የሚላቸውን ነገሮች ማድረግን የሚሻል መፍትሄ ያደረጉ ዛሬም በዘመናችን ብዙ ሰዎች አሉ። ወገኖቼ እግዚአብሔር በአንድም በሌላም ያስተምራል። የሰው ልጅ አያስተውልም ይላሉ አባቶቻችን። እግዚአብሔር አምላክ እኛን በቀጥታ እየተናገረን ሊሆን ይችላል። ሁላችሁም ቆም ብላችሁ ልታስቡ ያስፈልጋል። በተለይ በዚህ ዘመን መታመኛችሁን እግዚአብሔርን ማድረግ ሲገባችሁ መታመኛችሁን ሰው ያደረጋችሁ፣ ወደ ጠንቋይ ቤት የምትሄዱ፣ ወደ ቃልቻ ቤት የምትሄዱ፣ ወደ ዛር ጎታችሁ ቤት በምትሄዱ፣ ወደ መተተኛው ወደ ጠንቋዩ ቤት የምትሄዱ ሰዎች እግዚአብሔር አምላክ አድርጉ ያላችሁን ነገር ሳታደርጉ ትእዛዜን ጠብቁ፣ ንስሐ ግቡ፣ ሥጋውና ደሙን ተቀበሉ ያለንን አምላካችንን የእርሱን ትእዛዝ ሳንፈጽም ንስሐ ሳንገባ አድርጉ ያለንን ሕግጋቱን ሳንጠብቅ ነገር ግን ወደ ጠንቋዩ ቤት ወደ ቃልቻው ቤት እንሄድና አድርጉ ያለንን ነገር አንዳች ነገር ሳናዛንፍ የምናደርግ ሰዎች አለን ዛሬ በዚህ ዘመን ማለት ነው። ቆም ብላችሁ ልታስተውሉ ያስፈልጋል። እንዲህ የምታደርጉ ሰዎች ለጊዜው መፍትሄ ይመስላችሁ ይሆናል። ነገር ግን ሰይጣን ዲያብሎስ እያሳሰቀ ወደ ገደል ይጥላችኋል። ዛሬ ያመናችሁት ሰይጣን ዲያብሎስ ነገ ይክዳችኋል። ለቅሶና ጥርስ ማፋጨት ወዳለበት ወደ ገሃነመ እሳት ያስጥላችኋል። ስለዚህ ዛሬ ቆም ብላችሁ አስተውሉ። ሰዎች ቢክዱን እንኳን የማይከዳን፣ ሰይጣን ቢክደን እንኳን የማይከዳን እግዚአብሔር አምላካችንን መታመኛችንን እናድርግ ወገኖቼ። በእግዚአብሔር አምናለሁ ማለት ብቻ ድህነትን ወይም ደግሞ ያጡትን ነገር አያስገኝም። ለመዳን ያመኑትን ነገር በሥራ መግለጽ ያስፈልጋል። አንዳንድ ሰዎች እንዲሁ ባፋቸው ብቻ በእግዚአብሔር እናምናለን በማለት ሲናገሩ እንሰማለን። ይህንን ቢናገሩም እንኳን እምነታቸውን በሥራ መግለጽ ስላልቻሉ አዎ ዛሬም ሊድኑ አልቻሉም። በዚህ ጊዜ ጉድለቱ ከእነርሱ አለማመን እንደመጣ አድርገው ስለማይቀበሉ እግዚአብሔርን ሲያማርሩ እንመለከታለን። ምን ነው ጌታዬ ሆይ ምን አድርጌህ ነው ያልፈወስከኝ? ለምንድን ነው የማልድነው? ይኸው እከሌ መታዳነች በጸበል ፈወስካት፣ እኔን ስለምንድን ነው ማትፈውሰኝ ማታድነኝ እያልን ምናማረር ብዙ ሰዎች አለ። ነገር ግን እኛ መጀመሪያ ምን አድርገን ይሆን? አዎ በንስሐ ውሃ ታጥበን ይሆን? ከቂም ከበቀል ንጹሕ ሆነን ይሆን? በንስሐ ውሃ ታጥበን ኃጢአታችንን ተናዘን ንጹሕ ሆነን ይሆን ወደ ጸበሉ የገባ ነው? ንጹሕ ሆነን ይሆን በዚህ ጸበል እግዚአብሔር አምላክ ያድነኛል ብለን አምነን ይሆን ወደ ጸበሉ የገባ ነው? ወይንስ ከነ ኃጢአታችን ከነ በደላችን ቂም በቀል በውስጣችን ይዘን ይህንን ጸበል ልሞክረው ያድነኝ ይሆን ብለን ይሆን የጀመርነው? ወገኖቼ የትኛው ላይ ያለ ነው? ይህንን ልናስተውል ያስፈልጋል። መዳን የምንፈልግ ከሆነ
ሰው ግን የሚድነው በእምነት ብቻ ሳይሆን በሥራም ጭምር ነው። አባታችን አብርሃም በእምነት የጸደቀ ቢሆንም ይህንን እምነቱን በሥራ አስረግጦ የገለጸው እግዚአብሔር አምላክ አድርግ ወይም ደግሞ ሥራ ያለውን ነገር ስለሠራ ነው። ስለዚህ እኛም ልክ እንደርሱ ልንሆን ያስፈልጋል። እርሱ በእግዚአብሔር አምኛለሁ ብሎ በኃጢአት ከተሞላው ከከላዳውያን ሀገር ከኡር ለመውጣት ፈቃደኛ ባይሆን ኖሮ እግዚአብሔር የገባለትን ቃል ኪዳን በሙሉ ሊያገኝ አይችልም ነበረ። ማመን ይቀድማል። ካመኑ በኋላ ደግሞ ያመኑትን ነገር በሥራ መግለጽ ያስፈልጋል። ይህ ደግሞ የክርስትና አብይ ተግባር ነው ወገኖቼ። ካሁን በኋላ መድኃኒታችን ኢየሱስ ክርስቶስ በኃጢአት ወድቀው በንስሐ ለመመለስ ላልቻሉ ለኃጢአተኞች ለሁለተኛ ጊዜ አልጋህን ተሸክመ ሂድ ለማለት በአጭር ቁመት በጠባብ ደረት ተወስኖ ወደዚች ምድር አይመጣም ወገኖቼ። እርሱ ዳግም የሚመጣው የሚገለጠው ለሁላችንም እንደየሥራችን ሊሰጠን ነው ወገኖቼ። አሁን የሚገለጠው ጥሩ ሰርተን ከሆነ እናንተ የአባቴ ብሩካን ኑ የተዘጋጀላችሁን መንግሥት ውረሱ የሚለውን የደስታ ቃል የሕይወትን ቃል ሊያሰማን ነው። ሕግጋቱን ካልጠበቅን እርሱ እንደወደደ ካልተጓዝን ደግሞ የማቴዎስ ወንጌል ምዕራፍ 25 ቁጥር 30 ላይ እንደተመዘገበ የማይጠቅመውንም ባሪያ በውጭ ወዳለው ጨለማ አውጡት፣ በዚያ ልቅሶና ጥርስ ማፋጨት ይሆናል በማለት ሊፈርድበት ይመጣል እንጂ ወገኖቼ የተኛህበትን አልጋ ተሸከመ ሂድ ለማለት ዳግም አይመጣም። ስለዚህ አስቀድመን እንዘጋጅ። ለቅሶና ጥርስ ማፋጨት ወዳለበት ወደ ገሃነመ እሳት ከመጣላችን አስቀድሞ ወገኖቼ ሁላችንም ቆም ብለን አሁን ያለንበት ልንመረምር ያስፈልጋል። ቅድስት ቤተ ክርስቲያናችን በሊቁ በቅዱስ ያሬድ አማካኝነት አራተኛውን የዐቢይ ጾም ሳምንት መጻጉዕ ብላ ስትሰይምልን ሁላችንም ራሳችንን ቆም ብለን እንድንመለከት ነው። ስለዚህ እኛ የተማርነውን ደግሞ ላልተማሩት ወንድሞቻችን ልናስተምር ልናሳውቅ ያስፈልጋል። እኛ የተማርነውን አስተምረን ቢሆን እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኔና እናንተ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችንን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ ቅዱስ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ምናልባት ደግሞ መርሃ ግብራችንን ከመጨረሳችን አስቀድሞ አንድ መልእክት ወደ እናንተ አስተላልፋለሁ። ይህ መልእክት ምንድነው ካላችሁኝ ዘንዳ እንደሚታወቀው በዚህ መንፈሳዊ ቻናል ላይ በዓመት 3 ታላላቅ የበረከት ሥራዎች ይሰራሉ። እነዚህም በማቴዎስ ወንጌል ምዕራፍ 25 ላይ የተጠቀሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ በሚመጣበት ጊዜ የሚጠይቀንን ጥያቄዎች ለመመለስ የተዘጋጁ ናቸው። አዲስ ዓመትን ምክንያት ማድረግ ታስሬ ያልጠየቃችሁኝ የሚለውን ጥያቄ ለመመለስ የታሰሩት ወንድሞቻችንን እንጎበኛለን። የገና በዓልን ምክንያት ማድረግ ደግሞ ታምሜ ያልጠየቃችሁኝ የሚለውን ጥያቄ ለመመለስ የታመሙት ወንድሞቻችንን እንጠይቃለን። የፋሲካ በዓልን ምክንያት ማድረግ ደግሞ ተርቤ ያላበላችሁኝም ተጠምቼ ያላጠጣችሁኝም የሚለውን ጥያቄ ለመመለስ የተራቡት ወንድሞቻችንን የተጠሙት ወንድሞቻችንን የተራበ እናበላለን፣ የተጠማ እናጠጣለን ማለት ነው። በዚህም መሰረት ታዲያ አሁን ከፊታችን የሚመጣውን የፋሲካን በዓል ምክንያት ማድረግ የተራቡት ወንድሞቻችንን ነዳያንን አንድ ቦታ ሰብስበን ክብረ በዓሉን አስመልክተን ለመመገብ አስበናልና እዚህ በረከት ሥራ ላይ ሁላችሁም አነሰ በዛ ሳትሉ ከ100 ብር ጀምሮ መሳተፍ ትችላላችሁ ማለት ነው። እንዴት ነው መሳተፈው? በምን አካውንት ነው መሳተፈው ያላችሁ የምትጠይቁ ሰዎች ካላችሁ ደግሞ የዚህ ቪዲዮ የኮሜንት የመጀመሪያ ቦታ ላይ ሊንክ አስቀምጠላችኋለሁ። ያንን ሊንክ ስትጫኑ ሙሉ ዝርዝር መረጃው በጽሑፍ ይመጣላችኋል። ያንን አንብባችሁ እዚህ በረከት ሥራ ላይ መሳተፍ ትችላላችሁ ማለት ነው። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ግን ዛሬ እንደ አጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።